የሳምሰንግ ጋላክሲ ስልኮች አዲስና ምስጢራዊ የሆነ አፕዴት አምጥተዋል። ማንም ሰው ስልካችሁን ቢወስድ እንኳን የእናንተ ፍቃድ ሳይጠይቅ የፎቶ ጋለሪ ከፍቶ ፎቶ እንዳያይ የምትከለክሉበትን ዘዴ አምጥተዋል። መጀመሪያ ማድረግ ያለባችሁ ነገር ቢኖር የሳምሰንግ ጋለሪ መተግበሪያዎችን መክፈት ነው። ከተከፈተ በኋላ ከታች በኩል የሚገኘውን ሶስት ሰረዝ ወይም ሜኑ ወይም ደግሞ ሴቲንግ የሚለውን እንጭናለን። ወደ ሴቲንግ ገብተን ወደታችን እንወርድና አባውት ጋለሪ እንገባለን። ቀጥሎም ከላይ በቨርዥን ነምበር ላይ በተደጋጋሚ መጫን ይኖርብናል። ይህን ቁጥር በፍጥነት በተካታይ ከ7 እስከ 13 ጊዜ ያህል ደጋግመን ነከዋለን ማለት ነው። ልክ እንደነካን ከታች በኩል ላብስ ወይም ጋለሪ ላብስ ኢዝ ኢኔብልድ የሚል መልእክት ይመጣልናል። ይህ ማለት ሚስጥራዊ አማራጭ ተከፍቷል ማለት ነው። ወደ ሴቲንግ ገጽ ተመልሰን ጋለሪ ላብ የሚለውን አዲስ አማራጭ መታየቱን እናያለን። አሁን ወደ ጋለሪ ሴቲንግ ገጽ መለስ ብለን ስናይ ከታች በኩል አዲስ አማራጭ ተጨምሯል። እርሱም ጋለሪ ላብስ የሚል ነው። ይህ የሳምሰንግ ጋለሪ ምስጢራዊ ቤተ ሙከራ ክፍል ነው። ወደ ጋለሪ ላብስ ገብተን አልበም ኢንትራይ ሉክስ የሚለውን አማራጭ ማግኘትና ማብራት ወይም ቶግሉን ኦን ማድረግ ይኖርብናል። ወደ ጋለሪ ላብስ እንገባና ብዙ የተደበቁ አማራጮች አሉ። እኛ ለግል ላይ ፕራይቬሲ የምንፈልገው አልበም ኢንትራይ ሉክስ የሚለውን ነው። እሱን እናያለን። ከዛ ያው እሱን ኦን እናደርግና ጋለሪ መተግበሪያው ሙሉ በሙሉ ዘግተን እንደገና እንከፍታለን ማለት ነው። ያ ማለት አማራጩን ካበራን በኋላ አፕሊኬሽኑ እንዲሰራ ጋለሪውን ከቅርብ ጊዜ የከፈትናቸው እንዳለ እንዘጋና ወይም ሪሰንት ክሊር እናደርግና ዝርዝር ውስጥ ሙሉ ለሙሉ መዝጋትና እንደገና መክፈት ይኖርብናል ማለት ነው። ወደ ጋለሪ ገብተን አንድ አልበም ላይ ተጭነን እንይዛለን። ከዛም ሞር 3 ነጥብ ገብተን ሉክ አልበም መምረጥ አለብን። የቆለፈው አልበም ላይ የመቆለፊያ ምልክት ወይም ሉክ አይከን መውጣቱን እናያለን። ከዚያም አልበሙን ለመክፈት ሲሞክሩ የጣት አሻራ ወይም ፊንገር ፕሪንት ወይም ደግሞ የይለፍ ቃል መጠየቁን ያሳያል። አሁን የአልበሙ ምስል ላይ ትንሽ የመቆለፊያ ምልክት ይታያቸዋል። ማንም ሰው ያንን አልበም ለመክፈት ሲሞክር የጣት አሻራችሁን ወይም ደግሞ የስልካችሁን መክፈቻ ፓስወርድ እንዲያስገባ ይጠይቀዋል። የግል ፎቶቻችሁን አሁን ደህንነታቸው ይጠበቀ ነው ማለት ነው። እንግዲህ እንደምታዩት በሳምሰንግ ጋለሪ ውስጥ የተደበቀውን ጋለሪ ላብስ በመጠቀም ፎቶቻችሁ በቀላሉ መከላከል ይቻላል። ይህ መቆለፊያ የሚሰራው በጋለሪ አፕሊኬሽኑ ውስጥ ብቻ መሆኑን ልብ ልንል ይገባል። ለላቀ ደህንነት ከፈለግን ደግሞ ሴኩር ፎልደር መጠቀም እንችላለን ማለት ነው። ይህንን ዘዴ እንዲታያችሁት ሌላ ምን ሚስጥራዊ የሳምሰንግ ቲፖች ወይም ትሪኮችን እንስራ ትፈልጋላችሁ? አሳውቁኝ። ቪዲዮን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።